የምንሸሸግበት ስፍራ አጣን። የተሰወረ ህመም ከበበን። በጨለማ ውስጥ ጠፍተን መንገዳችንን አጥተን እንቅበዘበዛለን። ነገር ግን ጌታ ሆይ አይኖቻችንን ወደ አንተ እናነሳለን። የማይለወጥ የተስፋህን ቃል እንመለከታለን። አንተ ብቻ መጠጊያችን ከክንፎችህ ስር አቅፈን ጌታ ጩኸትን ተመልከት፣ የደከሙትን ንካ። እኔ ፈውስሃለሁ ያልከውን ቃልህን እንይዛለን። ያንን ተስፋ ይዘን እንደገና እንቆማለን። የሚፈውስ ጸጋ በእኛ ላይ ይብራ። ፍርሃት ሁሉ ይርቅ። አንተ ብቻ ትከር። በሕይወት ብርሃን መንገዳችንን አብራ። አፋችንን በደስታ ዝማሬ ሙላ። ከክንፎችህ ስር አቅፈን ጌታ ከክንፎችህ ስር አቅፈን ጌታ በኃይለኛው ነፋስ በመከራ ሁሉ ኃያል እጅህ ይደግፈናል። የተሰበረውን ልብ ፈውስ፣ የታመሙትን ፈውስ ከክንፎችህ ስር እንተጋለን። ከክንፎችህ ስር እንተጋለን። ሰላምህን አስስብ፣ ሰላምህን አስስብ በምድራችን ላይ ጌታ ሆይ። ይለላባ የፈውስ ጌታ፣ የፈውስ ጌታ በክብር ሰላም አግኝተናል። ፈውሰን መልሰን አቁም። ክብር ላንተ ይሁን ጌታ ሆይ። አሜን። አገልጋይ ገሌ ላይ ላዩን የወንጌል ሰባኪ ፓስተር ገሌ፣ ፕሮፌት ገሌ፣ አገልጋይ ገሌ መጠሪያና መታወቂያ እንደዚህ ሆኖ ውስጥ ውስጡን ግን ቅልጥ ያለ የገንዘብ ስራ ላይ የተሰማራ ደላላ መሆን አይቻልም። የአንድ አገልጋይ እውነተኛነት የሚመዘነው ከገንዘብ ጋር ባለው ሪሌሽንሽፕ ነው። ይሄንን ለኔ ብለን መስማት አለብን። እየመጣ ያለው ዘመን ክፉ ስለሆነ ጳውሎስ እያላቸው ያለው ምንድነው?
በአስመሳይነት የተሸፈነ ስስት፣ በአስመሳይነት የተሸፈነ ስግብግብነት ውስጥ ሆነን እንዳልሰራን ታውቃላችሁ። በድሮ እትም ደግሞ በማመካኛ የተሸፈነ ኤክስኪውስ የሚያቀርብ ለምንድን ነው ዘይቱን የምትሸጡት? ለዚህ። እሺ መጽሐፉስ? ለዚህ ነው። እሺ ቲሸርቱ ምን ያደርጋል? እሱ ደግሞ ለዚህ ነው። ጨውን ምን አመጣው? እሱ ደግሞ ለዚህ ነው። ማመካኛ እያቀረብን ወይም እያስመሰልን በጥቅስ በምናምን እያደረግን ሸፍነ ነው የሰራ ነው ስግብግብነትና ስስትኛ ጋር የለም እያላቸው እዚህ ጋር በጣም በጥንቃቄ እንድትሰሙ ይፈልጋሉ። የትኛውም በክርስቶስ ቤተክርስቲያን ውስጥ የሚደረግ የወንጌል አገልግሎት ከገንዘብ ጋር ተያይዞ የሚሰራን የምዝበራ ወንጀል፣ የማጭበርበር ወንጀል መሸፈን የለበትም። አገልግሎት የገንዘብ ኤክስፕሎይቴሽን ልብስ ሆኖ መቅረብ የለበትም። ስግብግብነትን ለመሸፈን ብለን አስመሳዮች ሆነን አልሰራንም የሚለው ይሄንን ነው። ኦኬ። በነ ጳውሎስ ዘመን ከነበረው በአስመሳይነት ከተሸፈነው ስግብግብነት በእኛ ዘመን በሐሰተኛ መምህራን የሚሰራው በአስመሳይነት የተሸፈነው ስግብግብነት ይከፋል፣ በጣም ይከፋል። በእኛ ዘመን በወንጌል ሽፋን የሚሰራው የገንዘብ ብዝበዛ ረቀቅ ከማለቱ የተነሳ እስከ መኒ ላውንደሪ አድጓል። እስከ መኒ ላውንደሪ ማንም ስለማይለው እኔ መናገር አለብኝ ይህን ጉዳይ እና እዚያ የጎልድ ማፊያ ዶክመንታሪ ዘጋቢ ፊልሙ ላይ ነቢያቶቹ ከከፍተኛ የመንግስት ባለስልጣን ጋር ኢንክሉዲንግ የሀገር መሪዎች ሳይቀሩ ከነሱ ጋር ኔትወርክ ፈጥረው የገንዘብ አጠባ ሙያ ውስጥ እንዴት የተካኑ እንደሆነ ነው ዶክመንታሪው የሚያሳይ። ከዚያ ውስጥ ተቀርጸው ጉዳቸው በሚዲያ ከወጡ ነቢያቶች መካከል አንዱ ኡበርት ኤንጅል የሚባለው የሆነ ጊዜ እዚህ አዲስ አበባ መጥቶ አዲስ አበባ አለኝ የምትላቸው ከህፃን እስከ ሽማግሌ አለኝ የምትላቸውን ሐሰተኛ ነቢያቶች ሰብስቦ እጅ ጭኖ መንፈሳዊ ተራክቦ ፈጽሞ ሄዷል ሰውየው። ከዚያ በኋላ ነው መሰለኝ እነኚህም ሰዎች በየቦታው ሆቴል እየከፈቱ አንዱ መኒ ላውንደሪ የሚሰራው እንደዚያ ነው። ከደሃው ህዝብ በስግብግብነት የተበዘበዘ ገንዘብ ህጋዊ ሰውነት እንዲኖረው የሆነ ጥቅስ የተለጠፈበት ሆቴል ሄደ ለህዝቡ ታሳየዋል። ይሄ ቃቃ ነው። ይህን ትውልድ ያታልሎት ይሆናል። ሰውም በዚህ ደረጃ ላይ ነቃ ይችላል። how on earth አንድ በስሊፐር ሄደ የነበረ ነቢይ በ10 ዓመት የቸርች ፕላንቲንግ ውስጥ 6-7 ሆቴሎች 6-7 ትልልቅ የንግድ ማዕከላት ሊኖሩት የሚችል ደግሞ ምንድነው ያስፈለገው? ለምንድነው እንዲኖሩ የተፈለገው? ምንድነው እንዲሰራ የታሰበው? ምንም አንዳንዴ ረቂቅ እውቀት ይመስላቸዋል። ሰዎች አውት ተጠንቀቁ። ግዙፍ ገንዘብ ያላቸው ሐሰተኛ ነቢያት የሆቴል ስራዎች ውስጥ ተሰማርተዋል። አንዳንዶቹ ደግሞ የቀልዳቸው ብዛት ቸርች ውስጥ የሆነ ያቋቋሙት ዘርፍ አለ፣ የቢዝነስሜን ዘርፍ እና እዛ የአገልግሎት ዘርፍ ውስጥ የምትገቡት ካፒታላችሁ ታይቶ ነው። ወይ 500,000 እና ከዚያ በላይ ወይ 1 ሚሊዮን እና ከዚያ አይቤት ቀን እነ ጸሎት ጓድ ተቀይረውልሃል። ዮሐንስ 2 ውስጥ ያለው የወንበዴዎች ዋሻ ዘበናይ ሆኖ መጥቷል። ምን ልሰሩ ነው? ለአገልጋዮች መኪና ለማስመጣት ነው። ለአገልጋዮች መኪና ሊያስመጡ ነው። ቀጥሎስ ለቅዱሳን ሪል ስቴት ያስፈልጋቸዋል። ተውባክ እና የሪል ስቴት ኢንቨስትመንት ውስጥ ልንገባ የእኛን ቸርች ባለጠጎች ሰብስበን እንትን ሲኢኦ፣ ጸሐፊ፣ አካውንታንት እንትን ብለን እየተሰራ ነው። ለመንግስትም እንደመጠቆም ያህል ነው ማወራው። ለክፉም ለደጉ ወጥቶ አደባባይ ላይ የንግድ ፍቃድ አውጥቶ መሰማራት ይቻላል። እስካሁን እንዳየው በእድሜ ዘመኔ ማንም አላገኘው እንዳንተ ለእኔ እናትና አባት ጓደኛ ሆንክልኝ ማንም ያልሰማሁት
እስካሁን እንዳየው በእድሜ ዘመኔ ማንም አላገኘው እንዳንተ ለእኔ እናትና አባት ጓደኛ ሆንክልኝ ማንም ያልሰማሁት ሚስጥሬን ያዝክልኝ እንዳልበድል ጠብቀኝ እንዳላሳዝን ጠብቀኝ እኔ ካንተ ሌላ ማንም የለኝ እንዳልበድል ጠብቀኝ እንዳላሳዝን ጠብቀኝ ወዳጄ ካላንተ ማንም የለኝ አንተን ችላ ያሉ ጸጋ ሲርቃቸው አይቻለው ጌታ ቀን ሲመሽባቸው እስካሁን ያለፍኩት ሸለቆ ተራራ ምን ይውጠኝ ነበር ባልሆን ካንተ ጋራ አንተን ችላ ያሉ ጸጋ ሲርቃቸው አይቻለው ጌታ ቀን ሲመሽባቸው እስካሁን ያለፍኩት ሸለቆ ተራራ ምን ይውጠኝ ነበር ባልሆን ካንተ ጋራ እንዳልበድል ጠብቀኝ እንዳላሳዝን ጠብቀኝ እኔ ካንተ ሌላ ማንም የለኝ እንዳልበድል ጠብቀኝ እንዳላሳዝን ጠብቀኝ ወዳጄ ካላንተ ማንም የለኝ ታፔላ ለጥፈው። ለዚህ ነው በአስመሳይነት የተሸፈነ ስግብግብነት ይሏል። ምንድነው የለበሱት? አስመሳይነት። ሐዋርያ ነኝ ይልሃል፣ ነብይ ነኝ፣ አስተማሪ ነኝ፣ ዘማሪ ነኝ፣ እንትን ነኝ ይላል። ይሄ ከበስተጀርባ ያለውን የአመት ስራ ለመጋረድ ራሳቸው ቁጭ ብለው የሰፉት ልብስ ነው። የእግዚአብሔር የወንጌሉ እውነት ግን ይሄን ሁሉ ገልጦ ያዋርዳል። እግዚአብሔር ልብን ይመረምራል። ኢትስ ኤ ማተር ኦፍ ታይም። በክርስቶስ ቤተ ክርስቲያን ላይ ሰዎች እንደፈለጉ ሊጸዳዱ ይችላሉ። የቤቱ ባለቤት ግን አንድ ቀን ተነስቶ የሚቀጣውን ይቀጣል፣ ክብሩን ደግሞ ያስከብራል። ይህን ደግሞ በትውልዶች ታሪክ ውስጥ አድርጎታል። የተዳፈሩትን ሰብሯል፣ የተነሱበትን አዋርዷል፣ በስሙ ሊነግዱ በት በት ያሉትን ቆንጥጧቸዋል። በሚገባ ክብሩን አሳይቷል። ዝም ማለቱ አለማወቁን አለማስተዋሉን አያስረዳም። በዚህ አይነት አመጽ ውስጥ የገቡ ሰዎችም ቶሎ ፈጥነው ንስሐ ገብተው መውጣት አለባቸው። አትሊስት በእኛ እድሜ ደረጃ ያለ ወጣት እየታዘባቸው አትሊስት የቃሉን እውነት መስማት ባይችሉ ማለት ነው። እውነት መሰል ተረት ይዘው የተነሱ በወሬ መሰላል ሰማይ የደረሱ ፈጣሪ አማልክ መባል ያማራቸው ከኑፋቂያቸው ጋር ምድር ዋጠቻቸው። ተረታቸው ወዴት አለ እውነተኛው አምላክ ኢየሱስ ነው ተባለ።
ጌታ ነው ትላንትናም ዛሬም ለዘላለም ያው ነው። ነቢያት ነን ባዮች በስሙ የነገዱ የአምልኮ መልክ ይዘው ኃይሉን ግን የካዱ ስተው ያሳቱ ጥቂት ዘመን ኖሩ። ቀናቸው አበቃ ሞቱ ተቀበሩ። አለባፈር አጥንታቸው በጎልጎታ ያለው ባዶ መቃብር ነው። በዚህ ሁሉ ዘመን ኢየሱስ ጌታ ነው ትላንትናም ዛሬም ለዘላለም ያው ነው። በዚህ ሁሉ ዘመን ኢየሱስ ጌታ ነው ትላንትናም ዛሬም ለዘላለም ያው ነው። አይቸኩልም ጌታ አርፍዶ ይነሳል፣ ግን ማንም አይቀድመው በጊዜ ይደርሳል። ጌታን ከዙፋኑ ለማውረድ የለፉ ትላንት የነበሩ ዛሬ ግን የጠፉ እጅግ ብዙ ናቸው። ታዲያ ምን ያደርጋል ሞት አሸነፋቸው። በዚህ ሁሉ ዘመን ኢየሱስ ጌታ ነው ትላንትናም ዛሬም ለዘላለም ያው ነው። በዚህ ሁሉ ዘመን ኢየሱስ ጌታ ነው ትላንትናም ዛሬም ለዘላለም ያው ነው። መሰል ተረት ይዘው የተነሱ በወሬ መሰላል ሰማይ የደረሱ ፈጣሪ አማልክ መባል ያማራቸው ከኑፋቂያቸው ጋር ምድር ዋጠቻቸው። ተረታቸው ወዴት አለ እውነተኛው አምላክ ኢየሱስ ነው ተባለ። በዚህ ሁሉ ዘመን ኢየሱስ ጌታ ነው ትላንትናም ዛሬም ለዘላለም ያው ነው። በሕያው በእግዚአብሔር ፊት በሕያውና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት መገለጥና መንግሥት እመሰክራለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመህ እየታገስክ እያስተማርክ ዝለፍ፣ ገስጽ፣ ምከር። ሕይወት የሚገኝበት ትምህርት የማይታገሱበት ዘመን ይመጣልና በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። መንገድን ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶ ይህ የጽድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞ መገለጡት ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። ጌታ ኢየሱስ ክርስቶስ ከመንፈሳችሁ ጋር ይሁን። ጸጋ ከእናንተ ጋር ይሁን። አሜን። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ ያለውን ያነበብኩት። ቅዱሳኖች በዓለም ያላችሁ አባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ
የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ድምጽ ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻና ብቻ ነው። እግዚአብሔር አምላካችን ይህን ጊዜ በዕድሜያችን ስለጨመረልን ሁላችሁንም ቅዱሳኖች በጌታ ሰላም እላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። ቅዱሳን እቺ እግዚአብሔር የሰራት አዲስ ቀን ነች። በእርሷም ደስ ይበላል፣ በጌታም ደስ ይበላችሁ። ባለፈው ሳምንት እንዳልን ይሄ አዲስ ፕሮግራም ነው፣ በየሁለት ዓመቱ ምን ከፍተው ማለት ነው። ስለዚህ አብራችሁን በማገልገል በተሰጣችሁ ጸጋ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ ለሌሎች አንድ ቃል በከንቱ አይመለስም፣ የእግዚአብሔር ቃል። ለዛ ደግሞ ታማኝነትና አደራውን የመፈጸም ኃላፊነት አለብን። ጌታ ቢፈቅድ ዛሬ የምንመለከተው በሰማይ የሰጠነውን አደራ እንደሚጠብቅ በምድር የተሰጠንን አደራ እንጠብቅ በሚል ነው። ስለ አደራ ነው የምንመለከተው። ክብር ሁሉ ለእግዚአብሔር ይሁን። በድጋሚ በጌታ ሰላም እላችኋለሁ። ንፉጎች አይደለም። በነፃ የተሰጠን መለኮት የእግዚአብሔር ቃል ለሌሎች የማድረስ ኃላፊነት አለብን። ለሌሎች ለመመስከርም በተማርንበት በደረሰን ለሁለት ሶስት ሰው ሼር ብታደርጉ ከአገልግሎቱ ጋር የተካፈላችሁ እግዚአብሔር ያደረጋችሁትን ነገር ይረሳ ዘንድ ሰው አይደለም። በህብረት በአንድነት አንድ አካል ብዙ ብልቶች ስለሆነ ይህንን ደግሞ ሼር በማድረግ ዛሬ የምንጀምረውን ሰብስክራይብ በማድረግ ሼር በማድረግ አብራችሁ አገልግሉ። የተለያየ ዝግጅት ዝማሬዎች እንዲደርሳችሁ እንደገና ዛሬ በክብር በክርስቶስ ኢየሱስ አዲስ ጅማሬ ጀምረናል። ያስጀመረን አምላክ ያስጨርሰናል። ሁሉ በእርሱ ለእርሱ ከእርሱ ስለሆነ እኛ ባሪያዎቹ ምስክር ነን። የሕይወት ቃል የምስራቹን ቃል ይሄ ወንጌል ለመስበክ ለመመስከር ለማጽናናት ለመገሰጽ አደራ ተሰጥቶናል። ስለዚህ ያንን በተመለከተ ነው። ክብር ሁሉ ለኢየሱስ ይሁን። ቅዱሳኖች እንደገና ለማስታወስ ዛሬ የምንጀምረው አዲስ ፕሮግራም ጌታ አካሄዳችሁ ገንዘብ ፍለጋ አይሁን በሚል 1000 ከሞላ በኋላ በዩቲዩብ የሚከፈለውን ገንዘብ አያስፈልገኝም፣ ወንጌል ለገንዘብ ብዬ የማገለግለው አገልግሎት ሳይሆን በነፃ የተሰጠኝን በነፃ የአምላኬን ቃል በሕይወት ዘመኔ የተማርኩትን የደረስኩበትን ለሌሎች ሼር ለማድረግ ነውና በዛ እንደሆነ ዳዊት እንደሚል የመከረኝን እግዚአብሔርን አመሰግናለሁ አለ። በቅርቡ በ2019 በኢትዮጵያ በመረበ ይሄ የሚዲያ ህግ እየወጣ ነው። ይህን የምትሰሙ በዩቲዩብ በፌስቡክ በቲክቶክ በተለያየ ሚዲያ የምትጠቀሙ በሙሉ ተጠያቂነት ኃላፊነት ያለበት ህግ በኢትዮጵያ በ2019 አሁን በመስከረም የሚጸድቅ ህግ አለ። ይሄ ምንድነው? እያንዳንዱ ሰው በሚያስተላልፈው ሚዲያ ላይ ተጠያቂነትን በመውሰድ የሚያስተላልፋቸው ነገሮች ስክሪንሾት ቪዲዮ ያንን ነገር ከትክክለኛ መረጃ ጋር በማቅረብ በመንግስት በተቋቋመው በዚህ የሚዲያ መረብ በነፃ መመዝገብ አለባቸው። በአሁኑ ሰዓት በኢትዮጵያ 70 ሚዲያዎች ተመዝግበዋል። ብዙዎች የሚያስተላልፉት የተመዘገቡ አይደሉም። እያንዳንዱ ሰው በእጁ ላይ ባለው ስማርትፎን የፈለገውን እንደ ገደል ማሚቱ ለህዝብ ለህይወት ለተለያየ መንገድ የሰውንም ድምጽ በማስመሰል ፎቶግራፍ በመቀያየር እንደፈለጉ የሚሆኑበት ዘመን እያበቃ ነው። ተጠያቂነት አለ። ይሄንን ልብ ብላችሁ ስሙ። የምትገቡበት ቦታ ላይ በሙሉ የምትናገሩት ነገር ላይ ኃላፊነት አለባችሁ።
ግጭትን በተመለከተ ጥላቻን በተመለከተ የተለያየ ነገር በተመለከተ በተለይ ብዙ ፎሎወር ተከታዮች ያላቸው ሰዎች በአገር ውስጥም ከውጭም ሀገር ያላችሁ ምናልባት አይመለከተኝም እንዳትሉ በዚህ በአርቲፊሻል ኢንተለጀንስ በኢንተርፖል የታወቃችሁ ስለሆናችሁ የኢትዮጵያ መንግስት በ2019 የሚዲያ ህግ አጠቃቀም ያወጣ ነው። ስለዚህ ነው ጌታዬን እጅግ አድርጌ የማመሰግነው የምወደው አስቀድሞ የመከረኝን ጌታ አመሰግናለሁ። እኛ እዛ ውስጥ የለንም። ይሄ በውጭ ያሉትን ሚዲያ ብቻ ሳይሆን በቤተ ክርስቲያን ውስጥ በክርስቶስ አካል በወንጌል የሚነግዱትን 1 ሚሊዮን ባንክ ውስጥ ይገባል የባንክ ቡክን ይዘና ለሚሉት በሙሉ ትልቅ ቀይ መብራት ነው። በውጭም በቤተ ክርስቲያንም በሁሉም ቦታ ላይ ህዝብን የሚበዘብዝ በህዝብ ላይ ጥላቻን በህዝብ ላይ ብዙ ነገር የሚያደርግ በሚዲያ ላይ የምትጠቀሙ የምትቀርጻችሁ የምታስተላልፉ ከሌላም ተቀብላችሁ የምታራግቡ በሙሉ ኃላፊነት ተጠያቂነት አለባችሁ። ስለዚህ አሁን በቅርብ በወጣው በዚህ አዋጅ መመዝገብ አለባችሁ። የምትመዘገቡት በነፃ ነው። ያ ምንድነው? ተጠያቂነትም የናንተም አገልግሎት ድርሻ በምትሰጡት ለህዝብ ለአገር በቤተ ክርስቲያን ለምታረጉት ነገር ኃላፊነት መውሰድ አለባችሁ። የትም ሀገር ብትሆኑ ማምለጫ የላችሁም ማለት ነው። ስለዚህ ይሄ ነገር ካሁኑ እንድታስቡበት ጌታን አመሰግናለሁ። እዚህ ውስጥ የለውም እንደ ጲላጦስ እጄን ታጥቤያለሁ። ስለዚህ እኛ የምናደርገው የተሰቀለውን ክርስቶስን እንሰብካለን፣ አንሸቃቅጥም። እንደገና ደግሞ ማንንም በወንጌል አናፍርም። ወንጌል የሚለውን ነገር ለኛ በነገስታትም ሆነ በገዢዎች በባለስልጣናት ፊት ብንቀርብ ስለ ወንጌል ምንም ችግር የለብንም። ምክንያቱም ልንናገር፣ ልንመሰክር፣ ልንገስጽ፣ ልንመክር ነው። ይሄንን የሚቃወሙ ሰዎች አንተንም ሆነ አንቺን ማንኛውም ሰው የሚቃወሙ ሰዎች ከበስተጀርባው የክርስቶስ መስቀል ጠላቶች ሆነው የሚመላለሱ የመስቀሉ ጠላቶች ናቸው። እኛ ማንኛውንም ነገር በፍቅር በትህትና ለሰዎች ለመግለጽ ከመንፈሱ ጋር ነው እንጂ ከሰው ጋር ጥል የለንም። ስለዚህ ማንኛውም ነገር ጥንቃቄ ስለሚፈልግ እኛ መልእክታችን ለሰው ሁሉ ይሄ የምስራች የጌታ ኢየሱስ ክርስቶስ የመንግስቱ ወንጌል እንዲሰማ ነው። ሃይማኖታችን የክርስቶስ ትምህርት ነው። ጌታ ያስተማረን ነው። ከእርሱ ከእጁ ከምንጠብቀው ይልቅ ቁጭ ብለን እግሩ ስር የተማርነው ህይወት ነው። ህይወታችንን የሰጠነው ህይወቱን ለሰጠን ጌታ ሌሎች እንዲድኑ ማገልገል ነው። ስለዚህ በምናደርገው በምንናገረው በማንኛውም ነገር ውስጥ በተለያየ ሚዲያ ላይ የምትገቡት ኃላፊነትና ተጠያቂነት ስላለው ማስጠንቀቂያ ነው። እኔ ጌታ ቀድሞ ነግሮኝ እንዳልኩት ዛሬ የምንጀምረው እንዳዲስ ነው። 1000 ሲሞላ አጠፋዋለሁ ብያችኋለሁ። አልፈልግም፣ ከገንዘብ ጋር ንክኪ አልፈልግም። ጌታ ይባርከኝ፣ እርሱ ከኔ ጋር ካለ በቂ ነው። እና ይሄን በማሰብ አሁን እንግዲህ ኑሯችሁን በቃ ጊዜያችሁን በየሚዲያ ውስጥ እየገባችሁ ሐሳብ አስተያየት የምትሰጡ ሁሉ ተጠንቀቁ። ተጠያቂነት አለው። ማንነታችሁ ይታወቃል። ውጪም ብትሆኑ በኢንተርፖል በአርቲፊሻል ኢንተለጀንስ ግንኙነቱ እየሰፋ ስለሚሄድ አንደበታችሁን የምትናገሩትን ጸብን፣ ጥልን፣ ክርክርን፣ የሰውን ፐርሰናል መንግስትንም ቤተ ክርስቲያንንም ቢሆን እውነት የሆነውን ነገር በመረጃ አቅርቡ። ስክሪንሾት አድርጉ፣ ቪዲዮ ቅዱ፣ ያንን አቅርቡ። በዛ ላይ ኑና ተመዝገቡ። የማይመዘገብ ሰው እንደፈለገ ስማርትፎን አለኝ ብሎ በላፕቶፑም በስልኩም በማንኛውም በዛ አይነት መሳሪያ እየተጠቀሙ ክፉ ነገሮችን የሚዘሩ በሙሉ ተጠያቂነት አለበት። ማስጠንቀቂያ ነው። ለረዳኝ እግዚአብሔር አስቀድሞ ለመከረኝ ጌታዬን እጅግ አድርጌ አመሰግናለሁ። ይሄንን በተናገርን በአንድ ሳምንት ውስጥ የኢትዮጵያ መንግስት ይሄንን አውጥቷል። ስለዚህ የተለያየ ሚዲያ በውጭም በውስጥም ያላችሁ ተመዝገቡ። እስካሁን 7 ተመዝግቧል።
መጥፎ ነገር የሚዘሩት እስከ 40 የሚሆኑ ኢንፎርሜሽኖች ደርሶታል። ይሄ ትልቅ ተቋም ነው። ይሄ ትልቅ ተቋም እየተቋቋመ ነው፣ ስለ ሚዲያ ማለት ነው፣ ስለ ሚዲያ አጠቃቀም እና እያንዳንዱ ሰው የናንተ ሚዲያ ተመልክቶ የማይሆን ነገር ከሆነ ይጠቁማል። አሁን ድሮ በቁጥር ነበር እንደዚህ አይነት ቁጥር ደውሉና አመልክቱ ጠቁሙ ይባላል። አሁን ግን የተያያዘ ነገር ስለሆነ ማምለጫ የለም። እስካሁን ወደ 40 የሚሆኑ ጥቆማዎች ሚዲያዎች ጥቆማ ተደርጎባቸዋል። የሚያሰራጩት ነገር ውጪም ያሉት አገር ውስጥም ያሉት። ስለዚህ ጥንቃቄ ያስፈልጋል። እኛም በዚህ አገልግሎት የተሰቀለውን ክርስቶስን እንሰብካለን፣ ወንጌልን እንሰብካለን። በክርስቶስ መንግስትና ወንጌል ላይ ለሚያምጽ ምንም ነገር መንግስት ለምን ራሱ አይሆንም? መንግስት ራሱን ቢሆን በክብር በክርስቶስ ኢየሱስ ወንጌል አናመቻምችም፣ አናስመስልም፣ አንሸቅጥም፣ ለጥቅም ለሰው ብለን አንሰብክም። እውነት እንናገራለን፣ አርነት ያወጣል። ከዛ ውጭ ግን ሰላም፣ ፍቅርን ራሳችንን በመግዛት ለህዝብ፣ ለሀገር፣ ለቤተ ክርስቲያን የሚጠቅም ነገር እንድናረግ ይሄ ነገር ስላለ ተናግሬያለሁ። የመከረኝን እግዚአብሔርን አመሰግናለሁ። ክብር ሁሉ ለኢየሱስ ይሁን። ጥንቃቄ እንድታረጉ የሰማችሁ ለሌሎች አሰሙ። ዝም ብላችሁ ገብታችሁ ሜሴጅ የምትተዉ የምታጋግሉ ማንኛውን ነገር ወደ ክፋት ወደ ተንኮል ምናምን የምታረጉ ሁሉ ተጠንቀቁ። ማምለጫ የላችሁ። አገር ውስጥ ሆንክ ውጭ አገር ሆንክ እንግዲህ ዘመኑና ጊዜው የደረሰበትን ማወቅ አለብን። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ትንሣኤ ሕይወት የሆነውን ጌታ እንሰብካለን። ለዚህ ያደረሰን ጌታ አስቀድሞ ለልጆቹ የሚናገር መንፈስ ቅዱስ ክብር ምስጋና ለስሙ ይሁን። ይሄንን እንደ ሚዲያ የዚህ ሚዲያ ተከታታዮች ልብ እንድትሉ ማስገንዘብ ፈልጋለሁ። ክብር ለኢየሱስ ይሁን። የጠላትን ዛቻ ሐሳቡን ያስጣለው ኢየሱስ ነው። መቃብርን ከፍቶ ሞትን ድል ያረገው ኢየሱስ ነው። በድል ላይ ድል ይዞ ጠላትን የረታው ኢየሱስ ነው። እኔም ዛሬ አውጃለሁ፣ እኔም ዛሬ አወራለሁ። የመዳኔ ምክንያት ኢየሱስ ነው። የመዳኔ ምክንያት ኢየሱስ ነው። እኔም ዛሬ አውጃለሁ፣ እኔም ዛሬ አወራለሁ። የመዳኔ ምክንያት ኢየሱስ ነው። የመዳኔ ምክንያት ኢየሱስ ነው። የጠላትን ዛቻ ሐሳቡን ላይ ታይቷል የእርሱ ሞትና መውጊያው ማነው የሰበረው? ኢየሱስ ነው። የጠላትን ዛቻ ሐሳቡን ያስጣለው ኢየሱስ ነው። መቃብርን ከፍቶ ሞትን ድል ያረገው ኢየሱስ ነው። በድል ላይ ድል ይዞ ጠላትን የረታው ኢየሱስ ነው። እኔም ዛሬ አውጃለሁ፣ እኔም ዛሬ አወራለሁ። የመዳኔ ምክንያት ኢየሱስ ነው። የመዳኔ ምክንያት ኢየሱስ ነው። እኔም ዛሬ አውጃለሁ፣ እኔም ዛሬ አወራለሁ። የመዳኔ ምክንያት ኢየሱስ ነው።
የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ ስም ወደ ተከበረው ወደሚያስፈራው ምሕረት ተጠይቆ ወደማይታጣበት ወደ ጸጋ ዙፋን በክብር በክርስቶስ ኢየሱስ ስም እንቀርባለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል ተብሎ እንደተጻፈ ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎም እንደተጻፈ በዚህ ጊዜና በዚህ ሰዓት አባት ሆይ በክብር በክርስቶስ ኢየሱስ ስም በፊትህ አለን። የእውቀት የመገለጥ አንተን የማወቅ ሚስጥርና ጌታ እግዚአብሔር ሆይ የልብን መሻት ሐሳብ ለልጆች ሁሉ ጊዜ የምትገልጥ የተገለጥክ የሕያዋን አምላክ እግዚአብሔር አባታችን ሆይ እናመሰግናለን። በዚህ ጊዜና በዚህ ሰዓት በስምህ እንጀምራለን። አባቶ ያስተምረን፣ ጌታ ሆይ ግለጥልን። በጆሮአችን ሰምተን ወደ ልባችን በእውነትና በመንፈስ እንዲጻፍ እንድናሰላስለው መጨረሻውን ደግሞ ለክብር መገለጫ የሚሆነውን ይህንን የመንግስትን ወንጌል ኃላፊነትና አደራውን ተረድተን እኛም በሰጠንህ አንተም በሰጠህን በዛ ቃል ጌታ ሆይ ዛሬ እንድታስተምረን በፊትህ አለን። ስለምታደርገውም ጌታ እግዚአብሔር መንፈስ ቅዱስ ሆይ እናመሰግናለን። ክብሩን ሁሉ ጠቅልላ አንተ ውሰድ። ለሚሰሙኝ ሕይወት ይሆናል እንዳልክ ለማይሰሙ ደግሞ ጆሮን የሚያሳክክ የማይጠቅም ጌታ እግዚአብሔር ሆይ በተለያየ በዚህ ዓለም ገዢ በጨለማ ሽንገላ ጌታ ሆይ ነፍሳቸውንና ሕይወታቸውን እንዳያጡ ካንተ መለኮታዊ እርዳታ ጌታ ሆይ ብርታትና ጸጋ እንድሰጠን ለሚሰሙኝ በሙሉ ሕይወት እንዲሆን እኔንም እነሱንም አሳልፌ ለጸጋህ ወንጌል ለመንፈስ አሳልፌ እሰጣለሁ። ክብሩን አንተ ውሰድ። ይህን የማይወድ የጠላት የጨለማ ኃይል ሁሉ በስም ስልጣን የታሰረ ይሁን። መንፈስ ቅዱስ በነጻነት ጌታ እግዚአብሔር ሆይ ተናገረን፣ እንሰማለን። ሕይወት እንዲሆንልን ጌታ እንድንጠብቀውና እንድናሰላስለው ከኛም አልፈን ለሌሎች ጌታ እግዚአብሔር የምንደርስ የምንዘረጋ እንድንሆን እርዳን። ስለምታደርገው አስቀድመን እናመሰግናለን። በክብር በክርስቶስ ኢየሱስ ስም አሜን፣ አሜን፣ አሜን። የጮኹትን ተመልከት፣ የደከሙትን ንካ። እኔ ፈውስሃለሁ ያልከውን ቃልህን ይዛለን። ያንን ተስፋ ይዘን እንደገና እንቆማለን። የሚፈውስ ጸጋ በእኛ ላይ ይብራ። ፍርሃት ሁሉ ይርቅ፣ አንተ ብቻ ትከብ በሕይወት ብርሃን። ጎልጎታ ይናገር የእርሱን ዝና፣ ቀራንዮም ይመስክር የእርሱን ዝና። እኔም አወራለሁ እንደገና የድል ጌታ ነውና። ሞትና መውጊያው ማን ነው የሰበረው? ኢየሱስ ነው፣ ኢየሱስ ነው፣ ኢየሱስ ነው። የጠላትን ዛቻ ሐሳቡን ያስጣለው ኢየሱስ ነው፣ ኢየሱስ ነው። መቃብርን ከፍቶ ሞትን ድል ያረገው ኢየሱስ ነው፣ ኢየሱስ ነው። በድል ላይ ድል ይዞ ጠላትን የረታው ኢየሱስ ነው፣ ኢየሱስ ነው። እኔም ዛሬ አውጃለሁ፣ እኔም ዛሬ አወራለሁ፣ የመዳኔ ምክንያት ኢየሱስ ነው፣ የመዳኔ ምክንያት ኢየሱስ ነው።
እንደ አምላካችን ያለ ማን አለ? መዳን ደግሞ በማንም የለም። እንድንበት ዘንድ ከደመና በታች የተሰጠን ስም ኢየሱስ ክርስቶስ ብቻና ብቻ ነው። ክብር ሁሉ ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ የሰጠሁትን ሕይወቴን እስከ መጨረሻው ድረስ በአደራ የሰጠሁትን ሕይወቴን እንደሚጠብቃት ተረድቻለሁ ይላል። ሕይወቱን ለኔ እንደሰጠኝ ከሱ እንደተማርኩ ከጌታ ከኢየሱስ ክርስቶስ ጌታ ኢየሱስ በመስቀል ላይ በመጨረሻዋ ሰዓት ላይ አባት ሆይ ነፍሴን በአደራ በእጆች ላይ እተዋለሁ እንዳለ አስቀድሞ በነበረኝ ክብር አክብረኝ እንዳለ አብም ደግሞ እንዳከበረው ነፍሱን በአደራ መስጠቱ ለእኛ ትልቅ መለኮታዊ ትምህርት ነው። ነፍሳችንን ተክቶ ቤዛ የሆነን ክርስቶስ ስለ ሰው ልጆች ከአብ ጋር ስላለው ግንኙነት መንፈሳዊ የመዳን መንገድ ጌታ አስተምሮናል። ነፍሴን በአደራ በእጆች ላይ እተዋለሁ። ስለዚህ ነው ጳውሎስ ምን ይላል? የሰጠሁትን አደራ እስከ መጨረሻው እንደሚጠብቀው ተረድቻለሁ። እኔም ደግሞ እርሱ የሰጠኝን የመንግስቱን ወንጌል አደራ ያለ ስንፍና፣ ያለ መሸቀጥ፣ ያለ መቀላቀል የተሰቀለውን ክርስቶስ የመንግስቱን ወንጌል እሰብካለሁ። እርሱ አደራውን እንደሚጠብቅ ለኔም የተሰጠኝ ይህን የመንግስት አደራ እፈጽማለሁ ይላል። ክብር ለእግዚአብሔር ይሁን። አደራ ማለት ለታመነ ሰው የሚሰጥ አንድ ወዳጅ የሆነ አንድ ሙሉ ለሙሉ እምነት ለጣለበት ሰው የሚሰጠው ትልቅ ነገር ነው። ታማኝነት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ለኛ የሰጠን አደራ አለ። ይኸውም የመጀመሪያው ትልቁ ምንድነው? የገዛ ነፍሳችን በአደራ ነው የተሰጠን። ለምን? የገዛ ነፍሳችንን በእርሱ ነፍስ ቀይሮ ለውጦ ሰው ሆኖ ያለ ኃጢአት የተገለጠው ኢየሱስ እርሱ ክርስቶስ መለኮት በእኛ ፋንታ ለከፈለው ቤዛነት እርሱ በእኛ እኛ በእርሱ እንደምንኖር እርሱ በእኛ ውስጥ ካለ በመንፈስ በቃሉ ከተወለድን ይሄ የውስጠኛው መንፈሳዊ ሰው የመጠበቅ አደራ አለብን። አደራ አለብሽ ነፍስሽን የመጠበቅ። ይሄ አደራ ሰፊ ትልቅ መለኮታዊ ትምህርት አለው። ይሄ አደራ ጌታ እኛ ከዚህ ዓለም ጨለማ ገዢ ከሙታን ዓለም ከድቅድቅ ጨለማ ወደሚደነቅ ብርሃን ሲጠራን ሕይወታችንን ነፍሳችንን ለሱ ስንሰጠው እርሱ ደግሞ በእኛ ሊኖር እኛ በእርሱ ልንኖር በሁለቱ ስጦታዎች ኃላፊነት አለብን። ኃላፊነት። እግዚአብሔር ታማኝ ነው። ጌታ ታማኝ ነው። ከእጄ ማንም አይነጥቃችሁም፣ ማንም አይወስዳችሁም። የሰጠኝ አባቴ የታመነ ነው። እስከ መጨረሻዋ ድረስ የሚጠብቃት ጌታ ነፍሳችን
ክርስቶስ በተቀመጠበት በላይ ተሰውሯል ማለት ነው። ይጠብቀዋል። ይሄ ነፍስ እርሱ በመለኮት በአምላክነቱ በታማኝነቱ ነፍሳችንን እንደሚጠብቅ ለእኛ ደግሞ በምድር ስለ ሰው ነፍሳት፣ ስለ እህቶች፣ ስለ ወንድሞች፣ ስለ ቤተ ክርስቲያን፣ ስለ አገልጋዮች መልክ፣ ዘር፣ ጾታ የማይለየው ለሰው ሁሉ ይህንን የምስራች ወንጌል እንድንናገር አደራ ተሰጥቶናል። ሐዋርያው ሲናገር ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ አለ። ክብር ለእግዚአብሔር ይሁን። ይህን አገልግሎት ደግሞ ሲናገር አብረኸኝ የተጠመድክ ክቡር ሆይ አለ። አብሮኝ የሚያገለግል ጸጋ አለ፣ መንፈስ አለ። አብረኸኝ የተጠመድክ ይላል ጌታ። እሱ ሲሰራ እኛ የእርሱ ገንዘቦች እንደምንሆን ለአገልግሎቱ ሾመኝ ይላል። ከኃጢአተኞች ሁሉ የምበልጥ ኃጢአተኛ የነበርኩ በእርሱ ጸጋ ተሾምኩኝ፣ ተመረጥኩኝ። ለእኔ ወንጌል ክርስቶስ ነው ይላል። እንዲሁም መንፈሳዊ ልጁን ጢሞቴዎስ ሲያስተምረው እኔ እንዳስተማርኩ ከኔ እንደተማርከው በዚህ በተማርከው ዕውቀት ወንጌል ጽና፣ በርታ። አንተም ደግሞ ልጄ ሆይ ለታመኑት ሰዎች ይህንን ወንጌል አደራ ስጥ። የሚተላለፍ ነው። አያችሁ፣ ይሄ ጌታ እስከሚመጣ አንድ አካል ብዙ ብልቶች። ስለ ቤተ ክርስቲያን፣ ስለ አካል፣ ስለ እህቶች፣ ስለ ወንድሞች፣ ስለ እግዚአብሔር መንግስት የምናስብ ከሆነ የተሰጠን አገልግሎት ሁሉን ያቀፈ ነው። ስለ እህትህ፣ ስለ ወንድምህ፣ ስለ ቤተ ክርስቲያን፣ ስለ ወንጌል አገልግሎት ያገባናል፣ ይመለከተናል። ወይንም ደግሞ እንደ የቃየል መንፈስ እኔ የወንድሜ ጠባቂ ነኝ ያለ ቃየል፣ አሁነሽ የወንድም የእህት ጠባቂዎች አደራ ነው። እሱም ራሱ አደራ ነው። ልንፈርድ፣ ልንተች ወይንም ራሳችንን አጽድቀን ሌላውን ልንኮንን ሳይሆን ለእያንዳንዱ በመለኮታዊ በእግዚአብሔር መንፈስ አደራ አለብን። አደራ ተሸካሚዎች ነን። ወንጌል አደራ እንጂ መነገጃ አይደለም፣ ማትረፊያ አይደለም። ስለዚህ ነው ጳውሎስ እኛ እንደሌሎቹ እየሸቃቀጥን ወንጌልን አንሰብክም ማለት። ወይንም ደግሞ ለሰው የሚመች ወንጌል የለንም ማለት። ለሰው የሚመች ወንጌል የለም። ለሰው የሚመቸው ወገኖች ሆይ ብሉይ ኪዳን ለስጋ ለምድራዊ በረከት ብሉይ ኪዳን። ለዚህ ነው አገልጋዮች ሮጠው ብሉይ ኪዳን የሚገቡት። አዲስ ኪዳን መንፈሳዊ ነው። ኪዳኑም ደግሞ የክርስቶስ ኢየሱስ ደም ነው። አዲስ ኪዳን የምትጀምረው ከመስቀል ነው። ከዛ ስለ ኢየሱስ እሱ ክርስቶስ መለኮት አምላክ መሆኑን ስትናገር መከራ፣ ስደት፣ ስድብ፣ መተቸት፣ መታሰር፣ መገረፍ ያለበት ስለሆነ ማንም ደግሞ ይሄንን አይፈልግም። አያችሁ፣ አደራውን የሚፈልግ የለም፣ በረከቱን እንጂ መከራውን የሚካፈል የለም። ይሄ ወንጌል ሳይሆን ልዩ ወንጌል ነው። ይሄ የሚሸቃቅጡት ለምድር፣ ለገንዘብ፣ ለምድራዊ ነገር ነው። እነሱን ደግሞ ለይተን እናውቃቸዋለን። ለምን እንደዚህ እንደሚያደርጉ ጳውሎስ ነገረን። እነኚህ ይሸቃቅጣሉ፣ ወይንም ደግሞ በአንድ እግራቸው ሕግ ውስጥ በሌላ እግራቸው ደግሞ ጸጋ ወንጌል ውስጥ ብሉይ ኪዳንና አዲስ ኪዳን ናቸው ያሉት። ይህንን የሚያደርጉት ደግሞ
ስለ ክርስቶስ መስቀል መከራ እንዳይሸከሙ ነው አለ። ወደ ሌላ ቦታ የሚሄዱት እግዚአብሔር ወደ ሻረው አዲስ ኪዳን ማለት እንዴት ነው የሚገባን ወገኖች ሆይ? ያም ደግሞ እኮ የከበረ ኪዳን ነው። ደሙ የኢየሱስ ደም፣ ሊቀ ካህኑ ለአንዴም ለዘላለም ሊቀ ካህኑ የሆነ ክርስቶስ ከብሉይ ኪዳን ጋር እኮ አይመጣጠንም። ምንም ለትምህርታችን ቢጻፍ የኋላዬን ትቻለሁ ብለዋል ጳውሎስ። የኋላዬ የመጣሁበትን የኖርኩበትን ማንኛውንም ነገር የኋላዬን ትቼ ወደ ፊት ለፊቴ ያለው ነው የምዘረጋው። ሕይወት ወዳለበት ወደ ክርስቶስ ከመገለጥ ያልፋል ክርስቶስ። ስለዚህ ይሄ አደራ ታላቅ አደራ ነው። ታላቅ አደራ ነው። እሱ የኛን የሰጠኑን ነፍሳችንን ባደራ እንደሚጠብቅ እኛም ደግሞ በምድር የተሰጠንን ይሄንን አገልግሎት መትጋት መፈጸም፣ ያውም መንፈስ ቅዱስ እያገዘን እየረዳን። በወንጌል አናፍርም፣ ወንጌል አያሳፍርም። ለዚህ ነው ጌታ ያለው በሰው ፊት የሚያፍርብኝ እኔም በአባቴ ዙፋን ፊት በሚቀርብበት ጊዜ አሳፍራቸዋለሁ አለ። አሳፍራቸዋለሁ። ብዙ የሃይማኖት መልክ ያላቸው አለ፣ ኃይሉን ግን የካዱ መንፈሱን ጸጋውን የካዱ በበግ ኮርማ ደም እነኛ ከኪዳኑ ካላመለጡ የልጁን የኢየሱስ ክርስቶስ ደም የሚያክፋፋማ የበለጠ ፍርድ ይገባዋል። ይሄንን አደራ ለናቀ ማለት ነው። ይሄንን አደራ ለማይፈጽም እግዚአብሔር ታማኝ ነው። እኛ ባናምነው እርሱ የታመነ ነው። ክብር ለኢየሱስ ይሁን። ባለ አደሮች ነን። በወንጌል ጳውሎስ እንደሚለው እንደ ሌሎቹ እየሸቃቀጥን እያስመሰልን ክርስቶስን አንሰብክም ማለት አልሰብክም። እኔ እሱ እንዳስተማረኝ ጌታ ሲያስተምር እንደ ባለ ስልጣን በኃይልና በስልጣን ያስተምር ነበር። ብዙዎች የሱን ትምህርት ለመስማት ይንጠለጠሉበት ነበር፣ የሕይወት ቃል ከጌታ ለመስማት። እኔም ደግሞ የተቀበልኩት ይሄ ወንጌል ዘር አይለየውም፣ ለሰው ልጆች ሁሉ ምንም የተጠራሁት ለአሕዛብ ሐዋርያ ብሆንም ስለ ወገኖቼ ስለ አይሁድ ስለ እስራኤል ሁል ጊዜ እቃትታለሁ፣ እጸልያለሁ። እንደውም በጸሎቴ እነሱ ይህን ክርስቶስ አውቀውልኝ እኔ የተረገምኩ እንድሆን እጸልይ ነበረ። አደራን ለመወጣት ማለት ነው።
የተሰጠውን አደራ መግቢያችን ላይ ለልጁ ለመንፈሳዊ ልጁ ለጢሞቴዎስ ወንጌልን መስበክ ስራይ ብለህ ያዝ፣ ተጋደል ከኔ እንደተማርክ የተሰጠን አደራ ችላ እንዳትል ታላቅ አደራ ነውና ቢመችም ባይመችም በከፍታም በዝቅታም ክርስቶስ ወንጌል ይሰበካል። ወንጌል ክርስቶስ ስለሆነ ማለት በወንጌል ብቻ ነው ሕይወት የሚገኘው። ይሄም ወንጌል ቅዱሳኖች አዲስ ኪዳን ነው። አሮጌው ኪዳን የብሉይ ኪዳን ለአባቶቻችን ተደራሾቹ በአብርሃም በኩል እግዚአብሔር ዘርን ባርካለሁ እንዳለ ለእስራኤሎች ለአባቶች ነው ብሉይ ኪዳን የተሰጠው። ብሉይ ኪዳን ፍጻሜ መጨረሻ የለውም። የብሉይ ኪዳን መጽሐፍ መጨረሻ የለውም። ምክንያቱም ብሉይ ኪዳን ሊመጣ ላለው ሊገለጥ ላለው ነገር ጥላ ነው። በሩቅ ያዩት በድንግዝግዝ በጭላንጭል ያዩት መለኮት እርሱን ለማወቅ ይመራመሩ ነበረ። ነገር ግን ምንም ቢመራመሩ ሊደርሱበት ያልቻሉት ይሄንን መለኮት መሲሁን በእምነት አሻግረው በማየት እስተመጨረሻው ድረስ በእምነታቸው ጸኑ። ነገር ግን የሚገርምና የሚደንቀው ነገር የብሉይ ኪዳን የእምነት አባቶች በዕብራውያን 11 ላይ እንደምናነበው ብዙ ገድል ተጋድለዋል። ነገር ግን በእምነታቸው ፍጹማን አልሆኑም። ገና ፍጹም ሊሆኑ አልቻሉም። ምክንያቱም ኪዳኑ የሚገባውን አገልግሎትና ክብር ምንም የተሰጣቸው ኪዳን ቅዱስ ንጹሕ ቢሆንም ሊፈጽሙት ስላልቻሉ እግዚአብሔር በዛ ኪዳን ሳይሆን በተቀበሉት ብልጫ ባላቸው በተመረጡት በእስራኤል ሕዝብ በጣም ነው ያዘነው። በጣም አዝኗል። ስለዚህ ምን ይላል ቃሉ? እግዚአብሔር በብዙዎቹ አልተደሰተም ይላል። በዚህ በብሉይ ኪዳን በተሰጣቸው የተስፋ ቃል በጣም ትምክተኞች፣ በሃይማኖታቸው የሚኩራሩ ከአሕዛብ ብልጫ አለን እኮ ብለው ጳውሎስን ጠየቁት። ሐዋርያ ቅዱስ ጳውሎስ ምን አለ? በእርግጥ ነው፣ እውነታችሁን ነው፣ ብልጫ አላችሁ። ብልጫውም ደግሞ ይሄ የእግዚአብሔር ኪዳን የእግዚአብሔር ቃል በአደራ ተሰጥቷችኋል። እናንተ ግን አደራውን አልጠበቃችሁም። ስለዚህ እግዚአብሔር ከናንተ ወደ አሕዛብ በወንጌል ዞር ብሏል። ስለዚህ ይሄ የብሉይ ኪዳን መጽሐፍ ሁላችንም እንደምናነበው በብሉይ ኪዳን ውስጥ የሰፈሩት በሙሉ እግዚአብሔር የመረጣቸው ነቢያት፣ ነገስታት በዚህ ዓለም ላይ ባለው መንፈስ ብዙ ውጊያ ብዙ ነገር ቢያጋጥማቸው ከህዝብ ብዛት ከአማልክት ብዛት የተነሳ አምላካቸውን ጥለው ወደ ሌላ ጣዖት አምልኮት እንደገቡ አሳልፎ እንደሚሰጣቸው ለምርኮ እንደተጋዙ ከምርኮ እንደመለሳቸው እንደሚጮሁ በዚህም ደግሞ በተሳሳቱ በኤልዛቤልና በተለያዩ ሐሰተኛ ነቢያት በጣም የተመረጠው ሕዝብ ለኪዳኑ ታማኝ አይደለም። ስለዚህ እግዚአብሔር ምን አለ? ይሄንን ኪዳን ከልባቸው አወጣለሁ አለ። በቃ ይሄ ኪዳን ምን ብሏል አለ? ደክሟል አለ፣ አርጅቷል አለ። በነሱ ላይ ሕይወት ሊዘራ ፍሬ ሊያፈሩ
እኔነቴን ሊያውቁ አልቻሉም። ቀንበር ሆነባቸው፣ ሸክም ሆነባቸው። ስለዚህ ምን ከልባቸው አወጣለሁ ይሄን ኪዳን አለ። በቃ ብሉይ ኪዳን። ነገር ግን እነሱ በዘመናቸው የነበሩት ቶች ስለ ራሳቸው ክብር፣ ስለ ራሳቸው ስም፣ ስለ ራሳቸው ዝና፣ ስለምንም ነገር ሳይሆን ሊመጣ ላለው መሲህ ስለ እርሱ እየተናገሩ ነው ያለፉት። ለዚህ ነው ሙሉ አይደለም፣ የጨረሰ አይደለም የብሉይ ኪዳን መጽሐፍ። ምክንያቱም እግዚአብሔር የበለጠ ነገር አዘጋጅቶ ነበር ለሰው ልጆች በሙሉ፣ ለፍጥረታት በሙሉ። ስለዚህ ዘመን ነበረው። እግዚአብሔር አብ በተመረጠው በእስራኤል በአይሁድ የሰራበት ዘመን ነበረ። ሁለተኛው ዘመን ምንድነው? የጌታ የኢየሱስ ክርስቶስ መምጫ ዘመኑ ሲደርስ ከሴት ከቅድስት ድንግል ማርያም የተወለደው ኢየሱስ እርሱ መሲህ ክርስቶስ እንደሆነ የሚገለጥበት ዘመን እንደቀረበ፣ በዛ ዘመን ደግሞ ያ ይናፍቁት የነበረው ሊያዩት የነበረው እንደገና ደግሞ መላእኮችም ቅዱሳን መላእኮች ሊያዩት የነበረው መሲህ ክርስቶስ ዘመኑ ሲደርስ ተወለደ። ይሄ መወለድ ብዙ ከብዙሃን በምድር ላይ ከበዙት ሕዝብ በጥንት ከአይሁድ ውጪ የሆኑት በተለያየ ጣዖት የሚያመልኩ ወይንም በሕጉም ያሉ በሕጉ የታበዩ ሕጉን የማይፈጽሙ ነገር ግን በሕጉ ፋንታ የራሳቸውን ጽድቅ ያቆሙ በተለያየ መንገድ የተመረጥን እኛ ብቻ ነን፣ የአብርሃም ዘር እኛ ብቻ ነን፣ እግዚአብሔርን የምናውቀው እኛ ብቻ ነን በሚሉት በእነርሱ ያሳፍራቸው ዘንድ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ቤዛነት ዓለምን ከአሕዛብም ከአይሁድም በመስቀል ላይ ጠርቆት ከመንገድ አስወገደው። ከአብርሃምም ዘር ከአይሁድ ከአሕዛብም ከሁለቱ አዲስ አንድ ሰው አወጣ፣ የዳነ ክርስቲያን ወይንም ቤተ ክርስቲያን፣ አዲስ ፍጥረት ቦርን አጌን፣ በቃልና በመንፈሱ የሚወለዱ በክርስቶስ ኢየሱስ አዲስ ፍጥረት በጸጋ በእምነት በመዳን በማመን የእግዚአብሔር ልጆች የሆኑ ዘንድ የእግዚአብሔር ፍቃድ ሆነ። ጎልጎታ ይናገር የእርሱን ዝና፣ ቀራንዮም ይመስክር የእርሱን ዝና። እኔም አወራለሁ እንደገና የድል ጌታ ነውና። ሞትና መውጊያውን ማን ነው የሰበረው? ኢየሱስ ነው፣ ኢየሱስ ነው፣ ኢየሱስ ነው። የጠላትን ዛቻ ሐሳቡን ያስጣለው ኢየሱስ ነው፣ ኢየሱስ ነው። መቃብርን ከፍቶ ሞትን ድል ያረገው ኢየሱስ ነው፣ ኢየሱስ ነው። በድል ላይ ድል ይዞ ጠላትን የረታው ኢየሱስ ነው፣ ኢየሱስ ነው። እኔም ዛሬ አውጃለሁ፣ እኔም ዛሬ አወራለሁ፣ የመዳኔ ምክንያት ኢየሱስ ነው፣ የመዳኔ ምክንያት ኢየሱስ ነው። እኔም ዛሬ አውጃለሁ፣ እኔም ዛሬ አወራለሁ፣ የመዳኔ ምክንያት ኢየሱስ ነው፣ የመዳኔ ምክንያት ኢየሱስ ነው። ስለዚህ ታላቅ አደራ ሐዋርያው ቅዱስ ጳውሎስ ለአይሁድም ለግሪክም ለአሕዛብም ለሁሉም የተሰጠኝን አደራ አንዳች ሳላስቀር ፈጽሜያለሁ። ይህንን የክርስቶስ መንግሥት ወንጌል ባልሰብክ
ወየውልኝ ዕዳ አለብኝ አለ። በአደራ የሰጠሁትን ነፍሴን እስከ መጨረሻው እንደሚጠብቃት እንደተረዳው እኔም በምድር ሩጫዬን ፈጽሜያለሁ። አሁን መሄጃዬ ደርሷል። የክብር አክሊል ይጠብቀኛል። ልጄ ጢሞቴዎስ ሆይ በእኔ በተማርከው በተረዳኸው በርታ፣ ጽና። ይህንን ወንጌል መስበክ ሥራዬ ብለህ ያዝ። አንተም ልጄ ጢሞቴዎስ ሆይ ለታመኑት ሰዎች አደራ ስጥ። የጌታ ጸጋ ከመንፈስ ጋር ይሁን አለ። ክብር ለመንፈስ ቅዱስ፣ ክብር ለእግዚአብሔር ይሁን። አደራ፣ የአደራ ወንጌል እኛ ለፍጥረት ሁሉ ምንም ሰዎች ቢቃወሙ የሚቃወሙት በቤተ ክርስቲያንም ሆነ በአገልጋይ በተለያየ መንገድ ከጀርባው ያለው የወንጌል የክርስቶስ መንግስት ጠላት መናፍስቶች እንደሆኑ አውቀን ሰውን ሁሉ ጌታ እንዳስተማረን ከኃጢአተኞች ከቀራጮች ጋር በላ ተብሎ እንደተከሰሰ ሲናገሩት መልስ እንደማይሰጥ ወደ ሕይወት መንገድ የሚያመራውን ይሄን አንድ ብቸኛ መንገድ ለሚሰሙ ሰዎች ሕይወት ነን። እኛ በምድር ያለነው ለሚሰሙት የሕይወት ሽታ፣ ለሚሞቱት ደግሞ የሞት ሽታ ነው። ይሄ የአገልግሎታችን የአደራችን ነው። ያ ሰዎችን ልጆች ሊፈጽሙት ያልቻለው ሕግ ቀንበር በልባቸው ላይ መጋረጃ ሆኖ እነሱ ያልፈጸሙትን እነሱ የማያረጉትን በወንጌል አምነው የመጡት አሕዛብ ላይ ይሄንን ኪዳን መገረዝ፣ መቅመስ፣ መብላት፣ አለመብላት የተለያየ ነገር በሰው ሥራ ጽድቅ እንደሚጸድቁ ወንጌልን የሚሸቅጡ አንዳንድ በመሃላችን ሰርገው የገቡ በግ የሚመስሉ ተኩላዎች ስላሉ ተጠንቀቁ አለ ሐዋርያው ቅዱስ ጳውሎስ። አባቶቻችንና ነቢያቶች ሊሸከሙት ያልቻሉትን ቀንበር ለምንድነው እኛን ልታሸክሙ የምትፈልጉት? ሕጉ ፍጹም ሆኗል። የሕግ ፈጻሚው ክርስቶስ ኢየሱስ ነው። ነገር ግን በዛ ሕግ ባንመራም ቤተ ክርስቲያን ራሱን የቻለ በሕግ የተሞላ ትምህርት ነው። መረን አይደለም። ብዙ ነገሮች በሕጉ ላይ የተሰጡት በአዲስ ኪዳን ደግሞ በክርስቶስ ትምህርት ብዙ አይነት ሕጎች አሉ። በሕጉ አትግደል ይላል ሕጉ። የክርስቶስ ትምህርት አዲስ ኪዳን ደግሞ ደንቆሮ ጨርቃም ብለህ ከተሳደብክ ፍርድ ይገባሃል። አትማሉ ይላል ብሉይ ኪዳን ሕጉ። አዲስ ኪዳን ደግሞ እውነት ወይንም ሐሰት በሉ ይላል። መዓት ሕግ አለው አዲስ ኪዳን። ያ በመንፈስ ቅዱስ በውስጣችን ያለ ማለት ነው። ቀኝህን ለሚመታ ግራን ስጥ። በብሉይ ኪዳንስ ለሚገድል ይገደል ነው። ስለዚህ አዲስ ኪዳን ቤተክርስቲያን ቅዱሳኖች ሕግ አልባ ስርዓት አልባ አይደለንም። በሕግ ባንሄድ በመንፈስ ቅዱስ የተሰጠን ሕግ ከሰው ሁሉ ጋር ቢመቸን በሰላም ልንኖር ምን ሰማውን እንድንመርጥ ዘመኑን እንድንዋጅ የጌታ መንፈስ የተሰጠን መንፈስን ሁሉ ለመመርመር ለመለየት እንደሆነ ያንን ስለሚገልጥልን ከእግዚአብሔር የሆነውና ያልሆነውን እንለያለን ማለት ነው። ስለዚህ ነፍሳችንን፣ ቤተክርስቲያንን፣ ቅዱሳንን የመጠበቅ አደራ አለብሽ፣ አደራ አለብህ። ይሄ ታላቅ የወንጌል መልእክት ነው። በዚህ ውስጥ የዲያብሎስን ሥራ አንስተውም። እርሱ ውሸታም
ነፍሰ ገዳይ ነው። በዓለም ላይ ዛሬ የምትሰሙት በሙሉ ክፉ ስራዎች በሙሉ ምንጫቸው ከየት ነው? ከዲያብሎስ ነው ማለት ነው። ይሄ የእግዚአብሔር ፍቅር በውስጣችን ስለሌለ የሚረግሟችሁን መርቁ ይላል። የሚያሳድዷችሁን ስለ ስሜ ትጠላላችሁ፣ ስለ ስሜ ያሳድዷችኋል፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። በዓለም ስትኖሩ ግን መከራ አለባችሁ። ወደ መከራ እንዳትገቡ ትጉና ጸልዩ፣ ፊቴን ፈልጉ፣ አደራውን አጥብቃችሁ ያዙ። በኃይል አይደለም፣ በጉልበት አይደለም፣ ነገር ግን በመንፈሴ ጸጋው የእግዚአብሔር ጸጋ መንፈስ ቅዱስ ስራው ክርስቶስን ማክበር ነው። ክርስቶስን መግለጥ ነው። መንፈስ ቅዱስ ጌታ ከሄደ በኋላ ተረኛው ማን ነበር? ጌታ መንፈስ ቅዱስ እግዚአብሔር ነው የወረደው። አስተማሪ፣ አጽናኝ፣ መካሪ፣ የሚገስጽ፣ የሚያሳስብ፣ ክፉና መጥፎን እንድንለይ የሚያደርገን ሕሊናችንን የሚወቅስ ነገር የሚነግረን ጌታ እግዚአብሔር መንፈስ ቅዱስ ነው። ያንን ሰምተን ስንታዘዝ ጌታ ደስ ይለዋል። ጌታ ደስ አለው ማለት አብ ደስ አለው ማለት ነው። የምወደው ልጄ ደስ የሚለኝ እርሱ ነው፣ እርሱን ስሙት ብሏል። ሰው ዘሎ እግዚአብሔር ሲል በጣም ይገርመኛል። እግዚአብሔር ማን እንደሆነ አለማወቅ ነው። ልናውቀውም አንችልም። አንድ ልጁ ክርስቶስ ግን ገለጠው። እኔን ያየ አብን አይቷል ብሎ እኔ ነገርኳችሁ ቃል ሕይወትም ነው መንፈስም ነው። ሰምቶ ለሚተገብረው ለሚኖርበት ሰው እኔና አባቴ መተን በእርሱ ዘንድ መኖሪያ እናረጋለን አለ። ክብር ለኢየሱስ ይሁን። ይሄ መንፈሳዊ መለኮታዊ አደራ ትልቅ ነገር ነው። ትልቅ ነገር ነው። በመጨረሻ ምን አክሊል ምስጋና ከአብ ዘንድ በልጁ በክርስቶስ ኢየሱስ እንደገና ደግሞ ከገነት ዛፍ የሕይወት እንጀራ ይበላል። እንደ አባቶቻችሁ እንደ ብሉይ ኪዳን አይደለም። እነሱ መና በልተው ሞቱ። አዳምና ሔዋን ፍሬውን በልተው ሞቱ። ነገር ግን እናንተ በዚህ አደራ በዚህ በወንጌል በመንግስቱ ወንጌል ካላችሁ ዘመናችሁ በዚህ ከጨረሳችሁ በገነት ከምትገኘው ሕይወት የዘላለም ሕይወት ዛፍ ትበላላችሁ። ደግሞ ተስፋ ሰጥቻችኋለሁ፣ ተመልሼ እመጣለሁ። እኔ ተመልሼ እመጣለሁ፣ ለእያንዳንዱ እንደ ሥራው ዋጋ ልከፍለው፣ ዋጋው በእጄ ነው አለ። ዋጋው በእጄ ነው። ስለዚህ እህቶቼ ወንድሞቼ ይሄ የሃይማኖቱን ስም ተዉት። እኔ የማንም ሃይማኖት መንግስተ ሰማያት አያስገባም። በመጀመሪያ ሃይማኖት የክርስቶስ ትምህርት ነው። ሃይማኖት የሚባለው የክርስቶስ ትምህርት ነው። ሁለተኛ ደግሞ ወንጌላችን ክርስቶስ ነው። ተዋናያኖቹ በሙሉ ስለሱ የሚገልጡ ናቸው እንጂ ዋና አይደሉም። በሱ የተፈጠሩ ናቸው። እግዚአብሔር አባታችን በጥንት ዘመን ይላል ዕብራውያን 1 በብዙ መንገድ በብዙ ጎዳና ከተናገረ በኋላ በመጨረሻው ዘመን ለምንገኝ ለኛ በልጁ በክርስቶስ ኢየሱስ በኩል ተናገረን ይላል። ያንን የተናገረን ነገር ምንድነው? ልጄ ወይ ልብህን ስጠኝ፣ እናንተ ደካሞች ወደ እኔ ኑ፣ እኔ ማሳርፋችኋለሁ። ቀንበራችሁን አውርጄ ቀሊል ቀንበር እሰጣችኋለሁ። በዛ ላይ ስራችሁን ቀይሩ፣ የሥራ ድርሻችሁን። እነ ጴጥሮስ አጥማጅነት ወደ ሰው አጥማጅነት ወደ ወንጌል ስራ ቀይረዋል። ለዚህ ነው ጳውሎስም ለልጁ ለጢሞቴዎስ ወንጌልን መስበክ ስራዬ ብሎ ያዘው። ለአሁኑም ለሚመጣውም ዓለም ይጠቅማል። ይሄ ጊዜያዊ ዓለም ነው። አንድ ቀን ለምትኖረው ኑሮ 3 ቀን አትጨነቂ። አንድ ቀን ነው የምትኖረው። ነገ ያንተ አይደለም። ነገ ስለራሱ ይጨነቃል። ቀኑ ስለራሱ ይጨነቃል። አንተ የምትኖረው ዛሬ ነው። በእግዚአብሔር ጸጋ
በእግዚአብሔር መንፈስ በዚህ ቀን አንተ ስለ ክርስቶስ ስለ ወንጌል አምባሳደር ነሽ፣ የትንሣኤው ምስክር ነህ። ስለዚህ ሮጠ ብሉይ ኪዳን የምትገባ ከሆነ በክርስቶስ ኢየሱስ የሚመጣው መከራ መሸሽ ሳይሆን ብዙዎቹ የክርስቶስ መስቀል ጠላት ሆነው ይመላለሳሉ አለ። ነገር ግን ሃይማኖተኛ ካባላቸው አምላኬ ልባቸው ግን ከኔ የራቀ ነው። መጀመሪያ ወገኖች ሆይ እህቶች ሆይ ጌታ መንፈስ ቅዱስ ከኛ ጋር ነው ያለው። ጌታ ባለበት ወልድ አለ፣ ወልድ ባለበት አብ አለ፣ መለኮት በእኛ ውስጥ አለ። ስለዚህ ለተጠራንበት ጥሪ ለዚህ አደራ እንትጋ። ሌላው በሙሉ እርሱ ከኛ ጋር ስላለ እግዚአብሔር በልጁ በክርስቶስ ኢየሱስ የሚያሳጣን ምንም ነገር የለም። ረጅም ዕድሜ ጸጋ በረከት የልጆች እንጀራ ነው። የኛ ልብ ካላራቀው በስተቀር ቅርብ ነው። ጌታ ከስትንፋሳችን የቀረበ ነው። ራሳችን ላይ እንስራ። ለሌሎች መዳን አርአያ እንሁን። ለሌሎች ነፍሳት የሚቆጨን ይሁን። ባዶ እጃችንን ቀርበን እንዴት ነው የምናስበው? እቺ ህይወት እኮ ጤዛ ነች፣ ታልፋለች። የሚበላ ይብላ፣ የሚጠጣ ይጠጣ። ሁሉም እግዚአብሔርን ለማክበር ነው የሚያደርገው። ነገር ግን ሁላችንም አንድ ቀን በልዑል እግዚአብሔር ፊት ስለምንቀርብ ፍርዱን ለእሱ እንተው። ፈራጆች አይደለንም። የወደቁትን የተቸገሩትን የምንረዳ፣ የምንጸልይ፣ የምንማልድ በክርስቶስ ኢየሱስ በሆነው ነገር የምንተባበር ነን። በወንጌል በክርስቶስ ሲመጡ ግን ልዩነት አለን። ልዩነታችን ደግሞ ራሱ ጌታ ነው። ልለይ ነው የመጣሁት ብሏል። ስለዚህ መለየታችን የግድ ነው። ከእናት ከአባት ከሚስት ከልጅ ከራስም ህይወት ነፍስ መለየት ይጠይቃል፣ መለኮታዊ ጥሪ ስለሆነ። ስለዚህ የተሰጠን አደራ እንደቀላል ማየት የለብንም። ያንን ደግሞ የሚያግዘን የሚረዳን የጌታ ጸጋና መንፈስ ከኛ ጋር አለ። ለዚህ እንድንተጋ አደራችንን እንድንወጣ እኛም እንደ ጳውሎስ ሩጫዬን ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ አሁን እሄዳለሁ ወደ ጌታ። የክብር አክሊል ተዘጋጅቶ ይጠብቀኛል። ለኔ ብቻ አይደለም፣ በዚህ መንግስት ወንጌል ለተሳተፉ ሁሉ ጭምር ነው። ወገኖቼ መዳኑን በጸጋ ድነናል። ጸጋ ነፃ ስጦታ ነው። ነገር ግን ነፃ ስጦታው ለኛ ቢሆንም ለአባቱ ዋጋ አስከፍሏል። ጌታ ዋጋ ከፍሏል። የከበረ ደም፣ ከአቤል ደም የበለጠ የሚናገር ደም፣ ይቅር ያለ ምሕረት የበዛ ያንን ደም የተከፈለበት ወንጌል ዛሬ በምድራዊ ነገር ጥቅም ለወገኔ የሚመች ወይንም በማባል ወይንም ደግሞ አንዳንድ ሐሰተኞች እንደሚያረጉት ለራሳቸው የሚመች አስተማሪ እንደሚሰበስቡት እንደሚሸቃቅጡት አይደለንም። በኃይል በመገለጥ የተሰቀለው ክርስቶስን እንሰብካለን። ትንሣኤ ሕይወት የሆነውን እንሰብካለን። ጥሪያችን አደራችን ያ ስለሆነ በኃይል በጉልበት ሳይሆን በእግዚአብሔር ጸጋ ስለሆነ ጌታ እያንዳንዳችንን ይርዳን። ምናልባት በዚህ ውስጥ ችላ ያልን ካለን ዝም ብሎ ሃይማኖታዊ ካባ ለብሰን ኃይሉን፣ ክብሩን፣ ጸጋውን ከናቅን ዛሬ መመለሻ ይሁን። ዛሬ ጌታ ሆይ መልሰን፣ በክብር ጥላ ስር ልሁን፣ አንተን የምሰማበት ጸጋ ስጠኝ። ወደ ቀደመው ወደ ልጅነት መንፈስ መልሰኝ፣ ወደ ቃል መልሰኝ፣ ወደ ጸሎት መልሰኝ፣ ወደ ህብረት መልሰኝ ምንልበት ሰዓት ነው። ዘመኑ ክፉ ነው። ዘመኑ በጣም ክፉ ነው። ማላገጥ፣
ማፌዝ፣ መሳቅ በጣም የበረከተበት እናንተ የምትስቁ የምታለቅሱበት ዘመን ይመጣል ብሏል። ብዙ ነገሮች ዛሬ መቀለጃ ሆነዋል በክርስቶስ ወንጌል በቤቱ ጭምር። እኛ ግን ለእያንዳንዳችን በተሰጠን ጸጋ መጠን አለው የተሰጠን ጸጋ። በዛ በደረስንበት በተሰጠን አደራ ፈጽመን ለመሄድ ጌታ ጸጋውን ያብዛልን። ክብር ለኢየሱስ ይሁን። የዘላለም አባት ቅዱስ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ እናመሰግናለን። ዛሬም ትናገራለህ፣ ዛሬም ትመክራለህ፣ ዛሬም ትገስጻለህ። የእውነት መንፈስ ሆይ ጌታ መንፈስ ቅዱስ ሆይ እናመሰግናለን። ጌታ በጥቂቱም ማዳን የማይሳንህ ዛሬ በምንማረው በተማርነው ትምህርት እህቶችን ወንድሞችን ልባቸውን ትነካ ዘንድ የተጠሩበትን ጥሪ ችላ እንዳይሉ የከበረ ጥሪ ክብር ያለው ጥሪ ስለሆነ ካንተ ዘንድ የተሰጠን ስለሆነ አንተ ነፍሳችንን እስከ መጨረሻው እንደምትጠብቅ እኛም የተሰጠንን አደራ እስከ መጨረሻው ጠብቀን ፈጽመን እንደ ባሪያህ እንደ ጳውሎስ እኛም እንደዛ ለማለት እንዲያበቃን ጸጋን አብዛልን። ጌታዊ ከዚህ ዓለም ከሚታይ ከቅርብ ከሩቅ ካለ የጠላት የጨለማ ሥራ ሁሉ አንተ በመንፈስ እርዳን። ጌታ ሆይ የድፍረት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ስለዚህ ድፍረት ሙላን፣ አንደበታችንን እንዲከፈት ስላንተ ክብር እንድናወራ ጌታዊ መተቸቱን መጠላቱን መሰደቡን ካንተ የተማርነው ነው። ጌታዬ ባንተ የሆነው በእኛ ሁሉ ስለሚሆን ጸጋ ይብዛልን። በቀሪው ዘመናችን በተማርነው እንድንጸና እንድንኖር መናገር ብቻ ሳይሆን ፍሬም እንድናፈራ እርዳን። ስለምትረዳንም እናመሰግናለን። ቅዱስ አባት ሆይ ጥሪ አላረግም፣ አንተ ታውቃቸዋለህ። በዚህ መንገድ በዛሬው ትምህርት የደከሙ ችላ ያሉ ወይንም ደግሞ የተለማመዱ ነገር ግን ምንም ነገር እንቅስቃሴ ህይወት የሌለበት ነገር ካለ ህይወት የምትሰጥ አንተ ነህ፣ የምትቀሰቅስ አንተ ነህ፣ የምትመልስ አንተ ነህ። ጌታዬ እህቶችን ወንድሞቼን ላንተ አሳልፌ እሰጣለሁ። እርዳቸው አባቶ ይርዳቸው። የእውነት መንፈስ ሆይ መንፈስ ቅዱስ ዛሬ ተገናኛቸው። ስለምታረገው እናመሰግናለን። ክብሩን አንተ ውሰድ፣ ክብሩን ጌታ ውሰድ። ጌታ ሆይ እናከብርሃለን። ስለሰጠን ጊዜ ክብር ለኢየሱስ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ተጠቅልሎ ለጌታ ለኢየሱስ ለመንፈስ ቅዱስ ይሁን። ሃሌሉያ አሜን። ክብር ለእግዚአብሔር ይሁን። ቅዱሳን አባቴ ብሩካኖች እንግዲህ ባጭሩ ዛሬ የምንመለከተው ይሄንን ነው። ስለ አደራ ነው። የተሰጠን አደራ እኛም የሰጠነው አደራ አለና ያደራ የሚጠበቀው እኛም እዚህ በምድር የተሰጠንን ስንጠብቅ ነው። እሱ ታማኝ ነው። እኛ ባናምነው እሱ ታማኝ ነው፣ ያደርገዋል፣ ይፈጽመዋል። ነገር ግን እኛ ደግሞ ፍሬ ሳናፈራ እንዳንከስር እንዳናዝን ጌታ ሆይ በሰጠን ጸጋ እንበርታ። ይህንን ደግሞ ለሌሎች ሼር አድርጉ። ልድገመው፣ ዛሬ መጀመሪያ ቀን ነው። እንግዲህ ሰብስክራይብ እና ሼር በማድረግ አብራችሁኝ አገልግሉ። ጳውሎስ ቅድም እንዳለው አብረኝ የተጠመድክ ጌታ ሆይ እንዳለ በእግዚአብሔር ጸጋ ነው የምናገለግለው። ማናችንም ከሱ በታች ነን። እሱ በሰጠን ጸጋ በተረዳንበት እውነት በደረስንበት ያለን እናካፍላለን። ያለው ቢሰጥ ይጨመርለታል። ያለውን ግን ማይሰጥ ያው ያለው ስለሚወሰድበት የእግዚአብሔር ጸጋ ከኛ ከሚርቅ ብንመሰክር ሼር አድርገን ሌሎችን ብናጽናና አገልግሎት ነውና ይህንን አብራችሁኝ አገልግሉ። በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም።
የሰበረው ኢየሱስ ነው ኢየሱስ ነው ኢየሱስ ነው የጠላትን ዛቻ ሐሳቡን ያስጣለው ኢየሱስ ነው ኢየሱስ ነው መቃብርን ከፍቶ ሞትን ድል ያረገው ኢየሱስ ነው ኢየሱስ ነው በድል ላይ ድል ይዞ ጠላትን የረታው ኢየሱስ ነው ኢየሱስ ነው እኔም ዛሬ አውጃለሁ እኔም ዛሬ አወራለሁ የመዳኔ ምክንያት ኢየሱስ ነው የመዳኔ ምክንያት ኢየሱስ ነው እኔም ዛሬ አውጃለሁ እኔም ዛሬ አወራለሁ የመዳኔ ምክንያት ኢየሱስ ነው የመዳኔ ምክንያት ኢየሱስ ነው እወደው ዘንድ እንኳን ደም ግባት የለውም በዓለማዊ ተከሰወልሁ ምሕረቱ በዝቶልኝ ሲጠፋ ያየኝ እንዲህ ባለው መንገድ ፍቅሩን አሳየኝ የሕይወትን ብርሃን በልቤ ሊያበራ መኖሪያዬ እንዲሆን የሰማዩ ስፍራ የሕይወትን ብርሃን በልቤ ሊያበራ መኖሪያዬ እንዲሆን የሰማዩ ስፍራ መኖሪያዬ እንዲሆን የሰማዩ ስፍራ በጎልጎታ ላይ የፈሰሰው ደሙ ዛሬም ይታየኛል ተሰማኝ ህመሙ የኔንም ሞት ሞቶ ሕይወትን የሰጠኝ በቁስሉ ፈውሶ ሊያድነኝ መረጠኝ የአምላኬ ኃይል ጠላትን መርታቱ መስቀሉ ላይ ታይቷል የእርሱ ጀግንነቱ የአምላኬ ኃይል ጠላትን መርታቱ መስቀሉ ላይ ታይቷል የእርሱ ጀግንነቱ መስቀሉ ላይ ታይቷል የእርሱ ጀግንነቱ መስቀሉ ላይ ታይቷል የእርሱ ጀግንነቱ ሞትና ሞጊያው ማነው የሰበረው ኢየሱስ ነው ኢየሱስ ነው ኢየሱስ ነው የጠላትን ዛቻ ሐሳቡን ያስ ላይ ታይቷል የእርሱ ሞትና ሞጊያው ማነው የሰበረው ኢየሱስ ነው ኢየሱስ ነው ኢየሱስ ነው የጠላትን ዛቻ ሐሳቡን ያስጣለው ኢየሱስ ነው ኢየሱስ ነው ኢየሱስ ነው መቃብርን ከፍቶ ሞትን ድል ያረገው ኢየሱስ ነው ኢየሱስ ነው በድል ላይ ድል ይዞ ጠላትን የረታው ኢየሱስ ነው እኔም ዛሬ አውጃለሁ እኔም ዛሬ አወራለሁ የመዳኔ ምክንያት ኢየሱስ ነው የመዳኔ ምክንያት ኢየሱስ ነው እኔም ዛሬ አውጃለሁ እኔም ዛሬ አወራለሁ የመዳኔ ምክንያት ኢየሱስ ነው የመዳኔ ምክንያት ኢየሱስ ነው